ሁለቱ ጓደኛ ማቾች በአንድ ከተማ ውስጥ የሚኖሩ በጣም የሚዋደዱ ዱዱና ፓፒ የሚባሉ ጓደኛ ማቾች ነበሩ። እነዚህ ጓደኛሞች ይዋደዱም የማይስማሙበት የተለያየ ባህሪ ነበራቸው። ዱዱ ችኩልና ጨዋታ የሚያበዛ በትምህርቱ ደካማ ነበረ። ፓፒ ደግሞ የተረጋጋና በትምህርቱም ጎበዝ፣ የሚጫወተውም በፕሮግራም ነበረ። አንድ ቀን ዱዱ ከእንቅልፉ በመረከራ ተነስቶ አይኑን እያሻሸ ደጋግሞ ወደሚጠራው አባቱ ሄደ። አባቱን በቁጣ እንደረፈደና በቶሎ ፊቱን ታጥቦ ልብሱን ቀይሮ እንዲመጣ ነገረው። ወዲያውኑ በሩ ተከፍቶ ፓፒ ብቅ አለና በመገረም አይኑን ወደሚያጨናብሰው የቆመው ጓደኛው ዱዱ አፍጥጦ እያየው አትሄድም እንዴ አለው ዱዱን። አሁን መጣ በፍጥነት ብሎ ተሯርጦ ልብሱን ቀያይሮ ቦርሳውን ይዞ መጣና ትንሽ እንደሄዱ አስፓልት ዳር ኳስ የሚጫወቱ ልጆችን አይቶ ዱዱ ቆም አለ። ፓፒም ተናዶ ምን ሆንክ? እንሂድ እንጂ አለው። ትንሽ እናያቸው አለ ይበልጥ እየተጠጋቸው። ረፍዷል እኮ ጥዬ ሊሄድ ነው አለ ፓፒ ቆጣ ብሎ። በዚህ ጊዜ በኃይል የተመታሽ ኳስ አስፓልቱ ውስጥ ገባች። ችኩሉ ዱዱም ኳሷን ተከትሎ ሮጦ ገባ። በዚህ ጊዜ ኳስ የሚጫወቱትም ሆነ በአካባቢው የነበሩ ሰዎች ፓፒን ጨምሮ በጩኸት አቀለጡት። ባለመኪናው በድንገት መኪና ውስጥ የገባበትን ዱዱን ለማዳን ሲታገል የተሰማው የመኪና ድምፅ ያስደነግጥ ነበረ። ዱዱ ለትንሽ ከመገጨት ተርፎ በድንጋጤ ማልቀስ ጀመረ። ባለመኪናውና ሌሎች ሰዎች አረጋግተው ከፓፒ ጋር መሄድ ጀመሩ። ፓፒም ብሰማኝ ኑሮ እንዲህ አትሆንም ነበር አለው። ዱዱም በጥፋቱ በደንብ ስለገባው ልክ ነህ፣ ልሰማህ ይገባ ነበር አለው ድንጋጤው ሳይለቀው። ከዚያ ጊዜ በኋላ ሊያጋጥመው የነበረውን አደጋ እያስታወሰ በጣም ይደነግጥ ነበረ። በእንቅልፉ ሳይቀር ደንግጦ ይነሳ ነበረ። ቀስ በቀስ እንደ ጓደኛው እንደ ፓፒ የተረጋጋ እየሆነ መጣ። በፕሮግራም እየተጫወቱ በትምህርታቸውም ለመጎበዝ አብረው ማጥናት ጀመሩ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች በግልጽ የምመለከተው ዱዱ ጨዋታ ያለ ልክ መውደዱንና ችኩልነቱ ለአደጋ ሊያጋልጠው ነበረ። ያለ ልክ ጨዋታ ማብዛት በትምህርት ደካማ መሆንን ያመጣል። በተጨማሪ አስፓልት ዳር መጫወት ለአደጋ ስለሚያጋልጥ የተከለከለ ቦታ ላይ እና የመኪና እንቅስቃሴ በሌለበት ቦታ መጫወት ያስፈልጋል።